ሸሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ከውሃና ከመንፈስ ተወልጄ በመቅደስ ልጅ ሆንኩኝ ዳግመኛ የመስቀል ምርኮ። ወንድማችንን እንስማ። እንግዲህ ስሙ ካሁን በኋላ ማን ነው? የክርስትና ስሙ ሀብተወልድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው ብላችሁ ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይሁን። ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ እውነተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ህብረት ይቀላቀሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ተባረኩልኝ። እሺ፣ በደንብ ልንብላችሁ እግዚአብሔርን አመስግኑ። ከውስጥ የተናገርነው የምስራች አለ። እሱም የምስራች
ቅድም ተነግሯል። የትላንትናው ፓስተር ደምረው ወልዴ በልጅነት ሀብተ ወልድና ስመ ክርስትና ተሰጥቶት በስላሴ ልጅነት በተዋሕዶ ቤተክርስቲያን ያደገ ቢሆንም የበግ ለምድ በለበሱ ተኩላዎች ተስቦ ሳያውቃት ቤተክርስቲያኗን ተለይቷት ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተክርስቲያኒቱን ስርዓት ስለወደዳት ስላወቃት ስለተረዳት ጣዕሟን ከፓስተርነት ወደ ሀብተ ወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና ለአምላካችን ይሁን። በዚህ መንገድ ውስጥ እየተመላለሱ ያሉ መንገድ ላይ ያሉ ብዙ ወንድሞች ስላሉ የሱም ወንድሞች ስላሉ ቤተሰቦች ስላሉ እዚህ ቦታ ላይ ለመድረሱ እናቱ የከፈሉለትን መስዋዕትነት ወንድሞቹ ጓደኞቹ ያደረጉለትን ነገር በሙሉ በምስክርነት እንሰማለን። ከወንድማችን ከመስማታችን በፊት እሱን በዙሪያ ሆነው ሲጠብቁት ወይንም ወደዚህ ሲያመጡት ሲስቡት ከነበሩ ወንድሞቻችን መካከል መምህር ዘማርያም ወይንም ቴዎድሮስ ዘለቀ አጠር ያለች መግለጫ ይሰጠናል። ወደ መምህራችን ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንግዲህ እንደሰማችሁት በማህበራዊ ሚዲያ አገልጋይ ደምረው ወልድ የሚባል ወንድማችን ለብዙ ዓመታት በፕሮቴስታንት እምነት ውስጥ የነበረ በዛ ሲያገለግል የነበረ መጀመሪያ ግን ኦርቶዶክሳዊ ተዋህዶ ክርስቲያን የነበረ ነው። በ40 ቀኑ የተጠመቀ ነው። ዛሬ እግዚአብሔር ፈቅዶ ማህበራዊ ሚዲያውን ለበጎ ነገር ከተጠቀም ነው እንደዚህ መመለስም ስለሚቻል ወንድማችን እግዚአብሔር ፈቅዶ በመድኃኔዓለም ቀን መድኃኔዓለም ቸሩ ፈቅዶለት በዛሬ ቀን የቄደር ጥምቀት ጠምቆ ክርስቶስ ከመሰረታት አካሉ ከሆነች ጋር አንድ ስለሆነ እግዚአብሔር ሁላችሁም በእልልታ አመስግኑት። አሁን በዚህ በጣም የሚገርማችሁ እናቱ ኦርቶዶክሳዊት ክርስቲያን ሆና እጅግ በጣም እንዲመለስ ጸልይ ነበር። እባካችሁን ይሄ በተለያየ መንገድ እኛ ቤት ገብቶ ሊሆን ይችላል። እናቶች አባቶች መታለቅሱላቸው ወደዚህ ቤት በተመለሰ ምትሏቸው አላችሁ። ከልብ ካለቀሳችሁ እንደዚች እናት ተመልሶ ልጇ እንዲህ በደስታ ማየት ትችላላችሁ። እግዚአብሔር ምን ይሳነዋል? ምን ይሳነዋል? እኛ ሊቆን አይደለም። በነገራችን ላይ መምህራን እነዚህ ናቸው። በያዝነው ስማርት ስልክ ስማርት ስራ እንስራ። በቃ ማህበራዊ ሚዲያውን ለበጎ ነገር እንጠቀመው እና ዛሬ ደምረው ከቤተ ክርስቲያን አካ እውነትም ስሙ ደምረው ነው የተደመረውም ከቤተ ክርስቲያን ነው። የክርስትና ስሙ ራሱ ሳይረሳው ሀብተ ወልድ ነው የክርስትና ስሙ። በጸሎት እንድታስቡት ነው። አንደኛው ይሄ ነው። ሁለተኛው በሌላ ቤተ እምነት ያላችሁ ኦርቶዶክስ ተዋህዶ ቤተክርስቲያን የምትተቹ የምትነቅፉ እለት ስራችሁ በጥላቻ የታወሩ ሰዎች ደምረውን ተመልከቱት። አሁንም ቤተክርስቲያን በሯ ክፍት ነው። ኑ ልጆቼ ትላለች። የሁላችንም እግዚአብሔር አምላክ መጨረሻ ያሳምርልን። ምናልባት ወንድማችን ደምረው በነበረው ሂደት በቆየበት ጊዜያት አሁን ያገኘውን ሰላም አጭር ነገር ከሱ አፍ እንስማ። እኛ ከጎኑ የነበሩ ወንድሞች ነን። የሚመልስ የሚያጸና እግዚአብሔር ነው። እኛ የተወሰነ ነገር ለማለት ያክል ነው። ኃይል የሰጠው አቅም የሰጠው ማን ነው? የሚያጸና ማን ነው? ስለዚህ አሁንም እግዚአብሔር አምላክ በቤቱ ይትከለው። አብ ያልተከለው ተክል ይነቀላል ይላልና አብ ከተከላቸው ወገን ያድርግልን። እሺ፣ ያው እንግዲህ የመጀመሪያ ቀኑ ነው አይደለ? ማይክ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ሲይዝ የመጀመሪያ ቀኑ ነው አይደለ? ስለዚህ አሁን በደንብ ተረድታችሁታል። እልል ብላችሁ እግዚአብሔርን አመስግኑ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ያደገኝ አባቴ ነው። እናም የነገርኩትን ብቻ ሳይሆን ያልነገርኩትን የሚሰማኝ ነው።
በሕይወቴ ውጣ ውረድ ውስጥ መድኃኔዓለም ለእኔ ያልደረሰበት ቀን የለም፣ ጊዜም የለም። አሳድጎኝ እስከ ኮሎኔልነት ማዕረግ ደረጃ ሀገሬን ሳገለግል በወታደር ቤትም ሆነ በኑሮዬ ውስጥ ብዙ ፈተናዎች ገጥመውኛል። ግን ሁሉንም እሱ ከለላ የሆነ አሳልፈው እዚያ ደርሶኛል። ከዚህ የሚቀጥለውንም እንዲረዳኝ እናንተ ጸልዩልኝ፣ አመስግኑልኝ ብሎ 10 ሺህ ብር አስገብቷል። እልል ብላችሁ እግዚአብሔርን አመስግኑለት። እግዚአብሔር የሁላችንንም ጸሎት ይስማ። እሱን የሰማ መድኃኔዓለም የኛንም ልብ ሐዘናችንን፣ ጭንቀታችንን፣ መሻታችንን ይስማልን። ሌላው እዚህ ደግሞ ያላችሁ ወንድሞቼና እህቶቼ እኔ ልንገራችሁ፣ እግዚአብሔር ምስክሬ፣ በእውነት እኔ ኢየሱስ ክርስቶስ አጋንንት ነው ብዬ አይደለም ኦርቶዶክስ የሆንኩት። ኢየሱስ ክርስቶስ ጌታ አይደለም ብዬ አይደለም ኦርቶዶክስ የሆንኩት። ወንድሞች እዚህ ያላችሁ በደንብ ስሙኝ። ገባችሁ አይደለም? አንዲት ድንግል በዓለም ላይ አንዲት ብጽዕት ድንግል አንዱን ንጉሥ አንዱን ጌታ ወልዳለች። ያም ጌታ ኢየሱስ ክርስቶስ ይባላል። ገባ? ቅድስት ድንግል ማርያም የወለደችውን ኢየሱስ ክርስቶስን መቼም ነው ምላችሁ ከልቤ ውስጥ ማንም አይፍቀው። ማንም ነው ምላችሁ። አሁን የገባውበት ፕሮቴስታንት ወንድሞቼ ልክ ኢየሱስን እንደጣልኩት እንደገፋሁት አድርጋችሁ አታስቡ። ጋይስ አታስቡ። ከተቻላችሁ ኑ እስቲ ኑ፣ ምን ችግር አለ? ኑ እስቲ ግቡና ኦርቶዶክስን ይዋት። እኔ እኮ ስፈትሻት እኮ ነው የተማረኩት። ኑ ንብረት እናርጋል። እሽቆ አንድ መረጃ ላሳያችሁ። አንድ መረጃ ላሳያችሁና ዛሬ ካልቪኒስቶችና አርሜኒያኖች በሶቴሮሎጂ ወይም ደግሞ ነገረ ድህነት በተሰኘ አስተምህሮ ላይ ያላቸውን ልዩነቶች በግራና በቀኝ ከፍለን እንመለከታለን። ስለዚህ ከማንም ወገን ቆመን ሳይሆን ሁለቱንም አቀርብላችኋለሁ። እናንተ የትኛው ልክ እንደሆነ ትፈርዳላችሁ ማለት ነው። ወይም መጽሐፍ ቅዱሳዊ የሚመስለው የትኛው እንደሆነ እናንተ ትወስዳላችሁ። ነጭ ወረቀት አዘጋጁ። እሺ፣ አርሜኒም እንደገናም ደግሞ ካልቪኒስቶችም ሜሮን ካልቪኒስቶችም ምንድናቸው? የወንጌል አማኞች ናቸው። ገባችሁ? የወንጌል አማኞች ናቸው። የገላትያ ሥራ ምዕራፍ 5 ቁጥር 17 ላይ የሥጋ ሥራ የተገለጠ ነው። አንደኛው መለያየት ነው የሚለው። ገባ? መለያየት ይላል። ስለዚህ የሥጋ ሥራ የተገለጠበትን መለያየት ከምታደርጉ ኑ፣ በቃ እናንተ የምታምኑትን ኢየሱስን ይዛችሁ ኑና እዚህ ቤተክርስቲያን ላይ ያያስከው ኢየሱስ ልክ አይደለም አትባልም። ና ወደዚህ ቤተክርስቲያን፣ ና ወደ ህብረቱ፣ ና ወደ አንድነቱ ና። ጌታ ምስክሬ፣ በእውነት እኛ በአፋችን አንድ ነን ምናምን እንላለን እንጂ ልባችን ተለያይቷል። መለያየት በመካከላችን አለ። የምትለያይ መንግስት ና ክርስቶስ ወደሚሰበክበት፣ ክርስቶስ ወደሚታይበት እውነት ነው። ይኸው እናዳምጥ። እሺ እናዳምጠው። በግራና በቀኝ ካልቪኒስቶችና አርሜኒያኖች ብላችሁ ከፍላችሁ የማስቀምጥላችሁን 5 ነጥቦች መጽሐፍ ቅዱሳዊ ነው ወይም መጽሐፍ ቅዱሳዊ ይመስላል የምትሉትን ሐሳብ ላይ ራይት እያደረጋችሁ መጨረሻ ላይ የትኛው አስተምህሮ መጽሐፍ ቅዱሳዊ እንደሚመስል ኮሜንት ላይ ታስቀምጡልኛላችሁ። ከመጨረሻው ከኔ ጋር ቆዩ። ካልቪኒስቶች አቋማቸውን በ5 ነጥብ ያስቀምጡታል፣ ቱሊፕ በተሰኘ። አርሜኒያኖች ደግሞ ይሄንን 5 ነጥብ ተቃርነው የራሳቸውን አስተምህሮ ያስተምራሉ። ሁለቱን ነው ዛሬ በንጽጽር መልኩ የምናየው። የመጀመሪያው ከቱሊፕ ውስጥ ቲ ቶታል ዲፕሬቪቲ የሚል ወይም ደግሞ አጠቃላይ ብልሹነትን የሚያመለክት አስተምህሮ ካልቪኒስቶች ያስተምራሉ። ስለዚህ ካልቪኒስቶች ቶታል ዲፕሬቪቲ ብለው ሲያስተምሩ የሰው ልጅ በኃጢአቱ ምክንያት ሁለንተናው ተበላሽቷል። ስለዚህ አጠቃላይ ብልሽት ገጥሞታል። ከዚህ የተነሳ ክፉን እንጂ ማድረግ የሚችለው መልካሙን ማድረግ አይችልም። ምክንያቱም በጠቅላላ ወይም አጠቃላይ በሆነ ሁኔታ የሰው ልጅ ስለተበላሸ ነው ብለው ያስተምራሉ። በሌላ ወገን ደግሞ አርሜኒያኖች ደግሞ ይህንን ትምህርት ተቃርነው ይሄኛውን እንግዲህ ቲ የሚለውን ነው እንግዲህ ቲ ቱሊፕ አለ። የመጀመሪያውን ቲ ካልቪኒስቶች የሰው ልጅ እንዳለ ምን ብለዋል ነው የሚሉት? ተበላሽቷል ይላል። ከዛስ አርሜኒያዎች ደግሞ ምን እንደሚሉ እናዳምጥ። አርሜኒያዎች ተመልከቱ። እዚህ ደግሞ አንድ ፕሮቴስታንት ውስጥ ያለ ዲኖሚኔሽን ነው እንግዲህ ገባችሁ? እኔ እናንተ ለመቃወም አይደለም፣ እኔ ለመቃወም ግን ከእንደዚህ መበጣጠስ እውነቴን ነው ብላችሁ ከእንደዚህ መለያየት ከክፋት አንተ ነህ ስባረር እኮ በደብዳቤ እኮ ነው ያባረራችሁኝ። እርግጥ እኔ ከማባረራችሁ በፊት እቺን ቤተክርስቲያን 100%
100% ተቀብያት አምልጫለሁ። I don't care about the ደብዳቤ you know that I don't care about the ደብዳቤ። ግን ጴንጤ ማለት አየ ደብዳቤ ይጽፍልሃል እንደ ፋብሪካ ማለት ነው። እንደ ፋብሪካ ደብዳቤ ይጽፍልሃል። የፋብሪካ ሰራተኛ ነው ደብዳቤ የሚሰጠው ሊባረር ማለት ነው። ኦርቶዶክስ ግን ኃጢአት ብትሰራ የሆነ ደብዳቤ አይደለም የምትጽፍልህ። በቃ ታወግዛለች፣ ታሰናብታለች። አልበዛ ጊዜ ያውም ጊዜ ተሰጥቶ ረጅም ጊዜ ተሰጥቶ። ኦኬ እንቀጥል። ቶታል ዲፕሬቪቲ የሚለው ሳይሆን ፓርሻል ዲፕሬቪቲ የሚል አስተምህሮን ይዘው ብቅ ይላሉ። ይሄ ፓርሻል ዲፕሬቪቲ ምንድነው የሚያሳየው? የሰው ልጅ በኃጢአት ምክንያት ወድቋል፣ ወይም ደግሞ ኃጢአት የከበበው በኃጢአት የታጠረ ፍጥረት ነው። ይህ ማለት ግን እግዚአብሔርን መፈለግ እንዳይችል ተደርጎ በአጠቃላይ የተበላሸ አይነት ፍጥረት አይደለም። ተስፋ አለው ማለት ነው። አያችሁ የሰው ልጅ እንዳለ የተበላሸ ቢሆንም ግን እግዚአብሔርን እንዳይፈልግ ተደርጎ አልተሰራም እያለ ነው። አልተሰራም። ይሄ የሰው ልጅ ምንድነው እያለ ነው? ተስፋ አለው እያለ ነው። እየዘረዘረ ያለ የወንድማችን ቲን ነው። እንግዲህ ከቱሊፕ ውስጥ ከአምስቱ ቱሊፖች የመጀመሪያውን ቲን ነው እያስረዳ ያለው። አዳምጡ። እነዚህ ሰዎች የነ ያሉት ወንጌል አማኝ ወይም ደግሞ ፕሮቴስታንት ውስጥ ነው ያሉት። ለዛ ነው እናንተ በስላሴ ቢያንስ ታምናላችሁ። ገባችሁ? በስላሴ ታምናላችሁ። አብን፣ ወልድን፣ መንፈስ ቅዱስን ሶስት አካል ሶስት ስም ሶስት ግብር እንዳሉ ታምናላችሁ። ግድ የላችሁም። ኑ ወደ ኦርቶዶክስ የእውነቴን ነው ብላችሁ ኑ ወደዚህ ጥላ። እግዚአብሔር ምስክሬ ደምረው ለጊፍት ነው ምናምን ትላለህ። እኔ ያስኩትን እውቀት አንተ አላስክም። ትምክህት አይሆንብኝምና አንተ መሳደብ ሊሆን ይችላል የምታውቀው መሳደብ፣ ደምሮን ማሸማቀቅ፣ የደምሮን የገላ የሰውነት ገላ ቪዲዮ ማውጣት ይሆናል የምታውቀው። ገባ? እኔ በእውቀት ነው የገባሁት እዚህ ቤተክርስቲያን። እግዚአብሔር ምስክሬ ይኸውልህ፣ እኔ ፕሮቴስታንቶች ኦርቶዶክሳውያንን በመጽሐፍ ቅዱስ ስህተት ካገኛችሁባቸው እግዚአብሔር ምስክሬ ራቁቴን ከተማ ሙሉ ዞራለሁ። ራቁቴን ነው የምልህ። ከዛ በኋላ ጴንጤዎችን ይቅርታ ጠይቃለሁ ከፈለጋችሁ ማለት ነው። አንድ በመጽሐፍ ቅዱስ ኦርቶዶክሳውያንን ልትነቅፏቸው አትችሉም። የዘላለም ሕይወት አላቸው። የዘላለም ሕይወት እግዚአብሔር ምስክሬ። በእውነት እናንተ የተሸወዳችሁት ዘላችሁ የት ስለምገቡ ነው? ገድላት ላይ ትገባላችሁ። አዋልድ መጽሐፍት ላይ ትገባላችሁ። አዋልድ መጽሐፍ ላይ ገባ? የዘላለም ሕይወት ያለው ግን ኢንፋሊብል በሆነው ሆሊ ባይብል ነው ብራዘር። በሆሊ ባይብል ነው ማውራት ያለበት። ኢንፋሊብል በሆሊ ባይብል ሰው ሊድን የሚችለው እኮ ማለት ነው ሆሊ ባይብል ውስጥ ባለው በክርስቶስ ኢየሱስ ነው ብራዘር። አምነህ ትድናለህ። ከዳንክ በኋላ ጥምቀትን ትፈጽማለህ። ምን ቁርባንን ትወስዳለህ ብራዘር። እግዚአብሔር ምስክሬ፣ ጨለማ ውስጥ አይደለም የምትገቡት። ወሬ ነው የተወራባት እዚህ ቤተ እምነት ላይ ወሬ ነው የተወራባት። እውነት ኑ እሺ እንስማው። እሺ መልካም የሆነውንም ክፉ የሆነውንም መምረጥ የሚችል ፈቃድ ያለው ነው። ነገር ግን መልካም የሆነውን ለመምረጥ ግን የእግዚአብሔር ጸጋ ያስፈልገዋል የሚል አስተምሮን የሚያስተምሩ ናቸው አርሜኒያኖች። ሁለተኛው አስተምህሮ አንኮንዲሽናል ኢሌክሽን የሚል ነው። ካልቪኒስቶች አንኮንዲሽናል ኢሌክሽን ሲሉ ያለምንም ቅድመ ሁኔታ መመረጥ ማለታቸው ነው። ይሄ ምን ማለት ነው? እግዚአብሔር አስቀድሞ የሚድኑትን ወይም የተወሰኑትን ለድነት ሌሎቹን ደግሞ ለፍርድ አስቀድሞ መርጧል። ይሄ እግዚአብሔር ምርጫ ነው። ስለዚህ ማንም ለምን ብሎ ሊጠይቀው አይችልም። ያለምንም ቅድመ ሁኔታ እግዚአብሔር የሚድኑትን ለራሱ ሕዝብ አድርጎ የማይድኑትን ደግሞ ለፍርድ መርጧል። ስለዚህ አስቀድሞ ሁሉም ነገር በእግዚአብሔር የተወሰነ ነው የሚል አስተምሮን ያስተምራሉ። ከዚህም ደግሞ የተነሳ የሰው ልጅ በራሱ ፈቃድ ተነሳስቶ ምንም ምርጫ መምረጥ አይችልም፣ እግዚአብሔር አስቀድሞ ስለመረጠው እንጂ የሚል ትምህርት አላቸው። ባስቀድሞ ምርጫ አንተ እግዚአብሔር አንድ ጊዜ መርጦኛልና ከዘላለም ሕይወት አልጎድልም ትላለህ። ካልቪኒስቱ በእግዚአብሔር ምርጫ ገባ።
በእግዚአብሔር ምርጫ አንኮንዲሽናል በእግዚአብሔር ምርጫ የኔ ፍቃድ ሳይሆን የእግዚአብሔር ፍቃድ ደምረውን መርጦታል። ደምረው የፈለገ ጉድጓድ ውስጥ ቢገባ የፈለገ የሆነ ቢራ ማጥመቂያ ውስጥ ቢገባ ቢጠጣ ቢሰክር ቢጨማለቅ እንደፈለገ ቢሆን በእግዚአብሔር አስቀድሞ ምርጫ። ይሄ የካልቪን አስተምሮ ነው። የካልቪን አስተምሮ ነው። ገባችኋል? የካልቪን አስተምሮን ደግሞ እዛው አርሜኒያኖች ምን እንደሚሉ በነገራችን ላይ ሃኔል ማለት ጴንጤ ነው በራሱ ይሄ ልጅ ራሱ ጴንጤ ነው። ሃኔል ማለት አርሜኒያኖች ምን እንደሚሉ ስሙ ምን እንደሚሉ ያራምዳሉ። በሌላ በኩል አርሜኒያኖች ኖ አንኮንዲሽናል ኢሌክሽን ሳይሆን ኮንዲሽናል ኢሌክሽን ነው ያለው ይላሉ። ምን ማለታቸው ነው? እግዚአብሔር አስቀድሞ የሚድኑትንና የሚጠፉትን ብሎ አልመረጠም ወይም ደግሞ አስቀድሞ አልወሰነም። ነገር ግን እግዚአብሔር የሚድኑትንም የሚጠፉትንም ያውቃል። ለምን? ሁሉን አዋቂ ስለሆነ። በዚህ ውስጥ ግን ሰው በገዛ ፈቃዱ በጌታ በኢየሱስ ክርስቶስ አምኖ ከዳነ እሱ የተመረጠ ይሆናል። ካላመነ ደግሞ አርሜኒያኖች ሰው በራሱ በኢየሱስ ሰው በራሱ በገዛ ፍቃዱ ነው የሚድነው። አርሜኒያኖች ናቸው የሚሉት። ካልቪኒስቶች ደግሞ ምንድነው የሚሉት? ሰው የሚድነው በእግዚአብሔር ምርጫ ነው። ገባ? ዋን ሴቭድ ኦል ሴቭድ የሚለው አይቻልም። አባ እዚህ ጋር ሰርግ አለ። የዕቃ እያመላለሱ ነው። ሰርግ አለ እዚህ ጋር እና እዚህ ጋር አንኮንዲሽናል በሚለው ማለት ነው። አርሜኒያኖች ሰው በራሱ ፍቃድ ነው የሚድነው ነው የሚሉት። አየ የራሱን ፍቃድ ይጠቀማል ነው። ካልቪኒስቶች ደግሞ ምን እያሉ ነው? ኖ በእግዚአብሔር ፍቃድ ተመርጠናል ምርጫ አለን እያሉ ነው። እና ፕሊስ ከምንጋጭ እዛ ውስጥ ሆነን እኔ ሌላው እንደውም አላሰማም ጌታ በሚያውቀው እኔ ዴማስ ከሃኔል ዴማስ ነው እንዴ? ሃኔል ዴማስ ነው እንዴ? ጋይስ አይደለም። እና ወደዚህ ቤተክርስቲያን እንጠቃለን፣ አንድ እንሁን። ጌታ በሚያውቀው አንድ እንሁን። የምትወደው ኢየሱስ ማንም አይነጥቅብህም። የምትወጁን ኢየሱስን ማንም አይነጥቅብሽም እህቴ። ጌታ በሚያውቀው እኔ ኢየሱስን ይዤ ነው የመጣሁት። አልነጠቁኝም፣ ጣለው አላሉኝም፣ ካደው አላሉኝም። ካደው ቢሉኝ ኖ ማንም ካደው አላሉኝም። እግዚአብሔር ምስክሬ፣ ማንም ያለኝን ኢየሱስ ይበልጥ እንዳውቅ ነው ያደረጉኝ። ያለኝን ኢየሱስ ማለት ነው ይበልጥ እንዳውቅ ማርክ ይበልጥ እንዳውቀው ይበልጥ እንዲጨምር ስለሱ ነገር በኢየሱስ። ለዚህ ነው በኮንፊደንስ የምናገረው እኔ። ገባችሁ? በኮንፊደንስ እናንተ ሰካራም ትሉኛላችሁ ወንድሞቼ፣ የእውነት ሰካራም ትሉኛላችሁ፣ ስጋ በልተ ጠጅ ጠጥተ ነው ትሉኛላችሁ። እውነት በእውነት በጣም በሚያሳዝን መልኩ ማለት ነው። ስድብ ካንደበታችሁ እየወጣ ነው። ሰዎችን የሚያንጽ ነገር አታደርጉም። ሰዎችን የሚያድን ነገር አታደርጉም። አያችሁ፣ ያላችሁበት ሁኔታ ነው ይህን እንድታደርጉ ያደረገ። ለሰዎች እንዳትራሩ ያደረገ ያላችሁበት ሁኔታ፣ ከሰዎች የምትሰሙት ነገር ነው እንደዚህ ያደረጋችሁ ያለ። ወንድሜ ግድ የለም። እኔ እውነቴን ነው የምልህ፣ እግዚአብሔር ምስክሬ፣ እውነቴን ነው የምልህ። የያዝከውን ኢየሱስ ማለት ነው ማንም አያስጥልም። ና በእውነት ና እዚህ ቅዱስ ቤተክርስቲያን ና ግባ እና ተቀላቀል። ምንድነው ቤተክርስቲያን የምትለው ልትለኝ ትችል ይሆናል። የዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ አይተህ ከሆነ ለዛ መልአክ እንደዚህ ብሎ ነው ያለው ጌታ ኢየሱስ ክርስቶስ፣ ሄድና ለሰባቱ ኤስያ ውስጥ ላሉ ቤተ አብያተ ክርስቲያናት ይህን መልእክት ጻፍላቸው አለ። ገባ? ለሰባቱ አብያተ ክርስቲያናት። እነዛ ሰባቱ አብያተ ክርስቲያናት ለምንድን ነው ሰባት የተባሉት? ለምን አብያተ ክርስቲያናትነታቸው መናገር ለምን አስፈልገው? ወንድሜ ድነት ስላለባቸው፣ አይ ቅብብሎች ስላለባቸው ነው። የዘላለም ሕይወት የሚገኘው በእነዚህ አብያተ ክርስቲያናት ስትገባ ነው። ያንን የዘላለም ሕይወት የምታገኘው ደግሞ እነዚህ አብያተ ክርስቲያናት የተቀበሉት ኢየሱስ ክርስቶስን ስለሆነ ነው። ስለዚህ ወንድሜ እግዚአብሔር ምስክሬ፣ እኔ በስሜት አለ መማወራክ
በስሜት አይደለም የማወራ፣ እውነቴን ነው የምልህ። እኔ በስሜት አውርቼ አላውቅም። ጌታ በሚያውቀው ኦርቶዶክስ ከሆንኩ በኋላ ማለት ነው። ለነገሩ ገና ነገር ነው። ኦርቶዶክስ ትምህርትን ከተቀበልኩ በኋላ አሁን ማን ነው የሚባል መዝሙር 91 የምትባል ሰውዬ ኮፒ ቤስ አድርግሽ አንብቤልሃለሁ እኮ ቆየሁ ካነበብኩልሽ አሁን አንተ አሁን ቆየሁ ካነበብኩልህ ፌክ አካውንትን ገባህ። አሁን ከማንም ጋር አልጋጭም ነው እንደዚህ በፊት ስም እየጠራው ምናምን መላጠም ነው። ቀለሜን ብቻ ነው መውቅጣት። ቀለሜን ወቅጣታለሁ። ቀለሜ ትወቀጣለች። ከዚህ በኋላ ብሎግ ነው ማድረግ። መዝሙር የምትባል ሰውዬ ብሎግ ነው ማድረግ። እነሱን ሂድና ጠይቃቸዋለሁ። ብራዘር እኔ ኦርቶዶክስ ሁን ነው የምልህ። አየህ ቀጥተኛ እምነት ይኑርህ ነው የምልህ። ና ወደዚህኛዋ እውነት ቤተክርስቲያን ግባ ነው የምልህ። በቃ